መተው መሸነፍ ነው ብላችሁ ደግሞ የምታስቡ ሰዎች አላችሁ። መተው መሸነፍ አይደለም፣ ማሸነፍ ነው። ወደ ታች የሚጎትታችሁን ነገር መተው ስኬትና ደስታ የምታገኙበት አንዱ መንገድ ነው። ከህይወታችሁ መውጣት ያለበትን ነገር መውጣት መቻል አለበት። ለምሳሌ ሰው አድ ስታረጉ የምታደርጉት ሰው በህይወታችሁ ላይ ስኬት የሚያመጣ ሰው መሆን መቻል አለበት። ገንዘብ ኖሯችሁ ገንዘባችሁን የሚያጠፋ ከሆነ፣ ትምህርት ስትማሩ ምን ይሰራል ትምህርት የሚል ስራ የምትሰሩ ከሆነ ምን ይሰራል ስራ የሚል ከሆነ ይሄ ሰው ካጠገባችሁ መራቅ መቻል አለበት ማለት ነው። ወደኋላ ይጎትታችኋል። የሚያበረታታችሁ ከሆነ ወደፊት እንድትሄዱ የግድ በገንዘብ መደገፍ ወይም ደግሞ በቁሳቁስ መደገፍ የለበትም። በሐሳብ የሚያደረጃችሁ በሐሳብ የሚደግፋችሁ ከሆነ ወደ ተሻለ መንገድ እንድትሄዱ ያደርጋል። ስለዚህ ጥቅም እየሰጣችሁ ያልሆነ ነገር ስትተውት ከልብ የምትፈልጉት ነገር ወደ ህይወታችሁ እንዲገባ በራችሁን ወለል አድርጋችሁ ከፈታችሁ ማለት ነው። አንድ ጽሑፍ ላይ ያነበብኩት ነው። እንግዲህ መተው ነገርን ከተተው ይላል። ብዙ ጊዜ አለመተው፣ ብዙ ጊዜ ስለዛ ነገር ማሰላሰል፣ ስላጣነው ነገር ማሰላሰል። በጣም ብዙ ጊዜ ሰዎች የሚቸገሩበት ነገር ቢኖር ይሄ ነው። ስላጡት ነገር ሲያሰላስሉ የያዙትን ነገር ይጥላሉ ማለት ነው። ኢቭን በትዳር ህይወት ላይ እንኳን ያለፈውን ታሪክ ማንሳት አለመተው ትዳሩ ላይ እንኳን ችግር ይፈጥራል ማለት ነው። ስለዚህ መተው መሸነፍ አይደለም ማሸነፍ ነው። ይሄን እንድታስቡ ትፈልጋለሁ። ምህረት ማድረግ ያቃታችሁ ሰዎች ምህረት ማድረግ ማለት እኮ ተመልሳችሁ ባለፈው አብራችሁ መጨማለቅ ማለት አይደለም። በቃ ስለዛ ሰው መርሳት መተው። ያንን እያሰላሰላችሁት ግን በየጊዜው ከሄዳችሁ ተጎጂ እናንተ ናችሁ ማለት ነው። ስለዚህ ወደፊት ወደ እናንተ የሚመጣ ነገር የለም። ምክንያቱም የያዛችሁት ነገር ቦታውን ይዟል። ቦታውን ስታስለቅቁት ሌላ አዲስ ነገር ይገባል ማለት ነው። ስለዚህ መተው መሸነፍ አይደለም ማሸነፍ ነው። ይሄን እንድትረዱ ትፈልጋለሁ ቤተሰቦች።